እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ካለ በኋላ ኢየሱስ ክርስቶስ የሙታን አምላክ አይደለሁም አለ። በስጋ ከሞቱ በኋላ እነዚህ ቅዱሳን ክርስቶስ መለሰ የሙታን አምላክ አይደለሁም ካለ በኋላ ግን ምን አለ? የአብርሃም አምላክ ነኝ አለ። ስለዚህ አብርሃም ሕያው ነው ማለት ነው። እግዚአብሔር ይለመናል፣ ቅዱሳን ይለምናሉ፣ ለዓለሙ ሁሉ ይለምናሉ። ለወዳጆቻቸው፣ ለገዳዮቻቸው፣ ለአሳዳጆቻቸው ሁሉ ይለምናሉ። ስለዚህ እመቤታችን ቅድስት ድንግል ማርያምን ታማልደናለች፣ አማላጃችን ናት ብለን ስንናገር በመጀመሪያ ከማረፏ አስቀድሞ የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ በዶኪማስ ሰርግ ቤት ተገኝታ እመቤታችን ጥጃ ቅርጽ ሰርተው ምስል ሰርተው ባመለኩ ጊዜ እግዚአብሔር ተቆጣ። ከዚያ በኋላ እንደዚህ አለው ለሙሴ እነርሱን አጠፋለሁ፣ አንተን ግን ለሚሻል ሕዝብ ላይ እሾምሃለሁ አለው እግዚአብሔር። ከዚያ በኋላ ሙሴ በእግዚአብሔር ፊት ቆመ። አቤቱ የሰራዊት ጌታ እግዚአብሔር ሆይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እንደው ለእነርሱ በገባው ቃል ኪዳን መሰረት ለአባቶቻችን የገባውን ኪዳን አስብና እባክህን ምሕረት አድርግላቸው፣ እባክህን ራራለች። ድንግል ማርያም ጌታን ስትጸንሰው ገና የ15 ዓመት ብላቴና ናት። ስለዚህ በእድሜ የሸመገለችው ያረጀችው ኤልሳቤጥ የመውለጃዋ ወራት አልፎ በተአምር እግዚአብሔር ረድቷት እግዚአብሔር አግዟት የጸነሰችው ኤልሳቤጥ ራሷን ዝቅ አድርጋ የ15 ዓመት ብላቴና ለሆነችው ለድንግል ማርያም ምን አለቻት? እኔ ነኝ ወደ አንቺ መምጣት የሚገባኝ የጌታዬ እናት፣ የአምላኬ እናት፣ የፈጣሪዬ እናት፣ የንጉሴ እናት፣ የኢየሱስ እናት አንቺ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ እመቤታችን ቅድስት ድንግል ማርያምን አመሰገነቻት። ክብርና ምስጋና ለድንግል ማርያም ይሁን። አምላክን የጸነሰች ከእርሷ በቀር አምላክን የወለደች ከእርሷ በቀር ወላዲት አምላክ ተብላ የምትጠራ ሴት የለችም። ክብርና ምስጋና ለድንግል ማርያም። የአምላካችን የኢየሱስ ክርስቶስ እናት ናት። እናቱ ስለሆነች ክብር ይገባታል። እናቱ ስለሆነች ምስጋና ይገባታል። እርሷ ጸንሳ፣ እርሷ ወልዳ፣ እርሷ አሳድጋ ሰጥታናለች። እርሱ ደግሞ ከእርሷ በነሳው ስጋና ደም ያንን ስጋና ደም ቆርሶ ሁላችንንም አድኖናል። ስለዚህ የአምላክ እናት ስለሆነች እመቤታችንን እናመሰግናታለን። ድንግል ማርያምን ጓዳቸው የጎደለባቸው እንዲሞላ ያ ወይን ጠጅ ጎድሎባቸው በመከራ ውስጥ ያሉትን፣ በሐዘን ውስጥ ያሉትን፣ በእፍረት ውስጥ ያሉትን አንገታቸውን ደፍተው የተሸማቀቁትን ሰዎች እመቤታችን ቅድስት ድንግል ማርያም ወደ ልጇ መጣችና የወይን ጠጅ እኮ የላቸው ብቁ ዘንድ መላእክቱን ስላንተ ያዛቸዋልና ይላል። የሚያስገርም ጸሎት ነው። እስኪ እልል ብላችሁ እግዚአብሔርን አመስግኑ። በእውነት ይሄንን ጸልዩ። ስትወጡም ስትገቡም ይሄንን በደንብ አድርጋችሁ የጸሎታችሁ መሰረት አድርጉት። ጸልዩት። ይሄንን መላእክቱን ስላንተ ያዛቸዋልና እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለው፣ ማዳኔንም አሳየዋለሁ፣ አድነዋለሁ፣ አከብረዋለሁ ተብሎ ተጽፏል። ስለዚህ መላእክቱ ምን ያደርጉላል ሲባል እሾሁን እየነቀሉ ጨለማውን እየገፈፉ እግዚአብሔር በመላእክቱ እየጠበቀ እየጋረደ ከእባቡ ከጊንጡ ከአንበሳው ከዘንዶ አያችሁ። የእንስሳት የአራዊት ስም ስንጠራ እነርሱን በግብር ነው የምንጠራቸው። እነርሱን የሚመስል ሕይወት ያላቸው ሰዎች ደግሞ በምድር ላይ አሉ። ከነዚህ ሁሉ ማን ይጠብቃል? እግዚአብሔር ይጠብቃል። እግዚአብሔር ማንን እየላከ? መላእክቱን እየላከ ምን ይለናል? ይጠብቀናል። በሉ እስኪ ምን ያደርገናል? ይጠብቀናል። ስለዚህ ቅዱስ ገብርኤል ወደ እመቤታችን መጣ። የመጣው ግን ለምስጋና ነው። ተቀበለች ኪዳነ ምሕረት የምሕረት ውል ስምምነት የተፈጸመው ባንቺ ነው ብለን እመቤታችንን እናከብራታለን። ስለዚህ የጌታችን እናት ናት፣ እናታችን ናት፣ አማላጃችን ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከፍ አድርጋችሁ እግዚአብሔርን አመስግኑት። ጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የረዳን ይህንንም ሰዓት ለምስጋና የሰጠን
እንደ ኃጢአታችን ብዛት እንደ ልባችንም ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ በተቀደሰው ስፍራ ለቅድስና ለበረከት የጠራን አምላካችን አባታችን ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም ይክበር ይመስገን። እናታችን እመቤታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጸሎትና በረከቷ ከሁላችን ጋር ነውና ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብር ለሚገባ ሁሉ ክብርን ስጡ ተብሎ ተጽፏልና የዘላለም አምላክ ቅዱስ እግዚአብሔር ባከበራቸው መጠን የከበሩ ይሆኑልን። እንኳን አደረሳችሁ። እስኪ እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር አምላካችን እግዚአብሔር አባታችን ጊዜ ሰጥቶ እድሜ ሰጥቶ ጤና ሰጥቶ በዚህ በተቀደሰው ስፍራ የሚያሳርፈውን የሚያበረታውን በስጋም በነፍስም የሚባርከውን ቅዱስ ቃሉን እንድንሰማ ወዶና ፈቅዶ ባርኮ ቀድሶ ይህንን ሰዓት የሰጠን እግዚአብሔር ነው። ትናንትናም በነበረን ጊዜ እግዚአብሔር አስተምሮናል፣ እግዚአብሔር መክሮናል። ዛሬ ጠዋት ደግሞ ያው ብዙዎቻችሁ ረጅም አገልግሎት ስለነበረ እንዳትደክሙ ለማታው ጊዜ ሰጥተን ቆይተናል። ጠዋት ኖሮ ማታ ላይኖር ይችላልና ብዙ ጊዜ ጠዋት ስንነጋገር ማታ እንገናኛለን ተባብለን ነበር አይደለ? ማንን ተማምነን? መልሱልኝ። ማንን ተማምነን? በጣም ብዙ ሰዎች ስለታመሙ ብቻ የሚሞቱ የሆነ ነገር ስለደረሰባቸው ብቻ ህይወታቸው የሚያልፍ ይመስለናል። ነገር ግን አይደለም። ይኸውላችሁ ሰዎች በትንታ ሊሞቱ ይችላሉ፣ በተኙበት ሊቀሩ ይችላሉ። እነዛ የሚሞቱ ሰዎች ግን ብዙ እቅድ ያላቸው ሰዎች ናቸው። ነገ በጠዋት ተነስቼ እንደዚህ ያደርጋለሁ፣ ማታ እንደዚህ ያደርጋለሁ፣ እንደዚህ ቀጣይ ሳምንት፣ ወር፣ አመት እያለን ብዙ ጊዜ ቀጠሮ እንይዛለን። ግን ቅዱስ ጳውሎስ እንደነገረን እግዚአብሔር ቢፈቅድ ደግሞ ብንኖር እያልን ነው ቀጠሮ መያዝ የሚገባን። ማን ቢፈቅድ? መልሱልኝ። ማን ቢፈቅድ? አያችሁ እኛ ጠዋት እንደዚህ አላልንም። ግን ስተታችንን ድካማችንን ሳይቆጥርብን እንደው ዕድሜ ሰጥቶ ጤና ሰጥቶ እግዚአብሔር ፈቅዶ በቤቱ ሰብስቦናልና ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ እግዚአብሔርን አመስግኑት። በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በቢታንያ ተራራ ደቀ መዛሙርቱን እና 120ውን ቤተሰብ ባርኮ እነርሱም ደግሞ ትኩር ብለው እየተመለከቱት ባለፈው እንደተማርነው ማለት ነው ዓርብ ዕለት ትኩር ብለው እየተመለከቱት ወደ ሰማይ ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። ነጫጭ ልብስ የለበሱ 2 መላእክት ቆመው እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ላይ የወጣው ኢየሱስ ሲሄድ እንዳያችሁት እንዲሁ ይመጣል ብለው ቅዱሳን መላእክት ይህንን ቃል ከተናገሩ በኋላ እነዚህ 120 ቤተሰብ ወደ ቤታቸው ወደ ማርቆስ እናት ወደ ማርያም ቤት እንደተመለሱ መጽሐፉ ያስረዳናል። ዓርብ ዕለት በነበረን የትምህርት ጊዜ መላእክቱ የተናገሩትን ቃል ተናግረን እስከዚያ ደርሰን ነው ትምህርታችንን የፈጸምነው እንጂ ይሄ 120 ቤተሰብ ከተመለሰ በኋላ ምን እያደረገ እንደነበረ እንዴት እንደኖረ ቀጥለን ደግሞ ዛሬ ይህንን መነሻ አድርገን ሰፋ ባለ ሁኔታ እንማራለን። ይሄ 120 ቤተሰብ የሐዋርያት ሥራ ምዕራፍ 1 ከቁጥር 14 ላይ የኢየሱስ እናት ሴቶችና ሌሎች ሐዋርያት ደቀ መዛሙርት ሆነው 70 አርድእት ሆነው
እነዚህ ደግሞ 36ቱ ቅዱሳት አንስት የተባሉት ሁሉም በአንድ ላይ ሆነው ለአገልግሎት ለጸሎት ይተጉ እንደነበረ መጽሐፉ ያስረዳናል። እዚህ መጽሐፍ ቅዱስ ክፍል ላይ ወንጌላዊ ቅዱስ ሉቃስ በጥንቃቄ ነው የጻፈው። ሴቶችና የኢየሱስ እናት ማንና ማን? መልሱልኝ። ማንና ማን? ሴቶችና የማን እናት? የኢየሱስ እናት። ሴቶችና ከኢየሱስ እናት ከማርያም ጋር ሌሎቹም በጋራ ሆነው እንደነበሩ በቤተ ክርስቲያናችን ትርጓሜ በቤተ ክርስቲያናችን ትምህርት መሰረት ደግሞ እመቤታችን ቅድስት ድንግል ማርያምን ማዕከል አድርገው እርሷን መንበር አድርገው እርሷን ከበው ለጸሎት ይተጉ እንደነበረ እርሷ በመካከላቸው ሆና ምክንያቱም ሴቶችና የኢየሱስ እናት በዚያ ነበሩ ብሎ ሐዋርያው ቅዱስ ሉቃስ ይህንን ሲናገር ለይቶ ነው የተናገረው። ምን አድርጎ ነው የተናገረው? መልሱልኝ። ምን አድርጎ ነው የተናገረው? ለይቶ ነው የተናገረው። ሴቶች ካለ በኋላ የኢየሱስ እናት የማን እናት? ይህንን መሰረት አድርገን እንማራለን። የምንሰማውን ቃል መረዳት እንድንችል አምላካችን እግዚአብሔር ሁላችንንም ይርዳን። አስቀድመን እንደተናገርነው ቅዱስ ጳውሎስ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም በማለት እንደተናገረ የምንሰማው የእግዚአብሔር ቃል የምናደምጠው የእግዚአብሔር ቃል የምናነበው የእግዚአብሔር ቃል የምንዘምረው የምንሰብከው የምንሰበከው የእግዚአብሔር ቃል እኛን የሚጠቅመን እኛን የሚባርከን ደግሞ እኛም በዚህ ቃል የምንጠቀምበት በእምነት ስንሰማ ነውና ይህንን ቃል በእምነት እንድንሰማ እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። የሐዋርያት ሥራን የጻፈው ወንጌላዊ ቅዱስ ሉቃስ ነው። የኢየሱስ እናት የሚለውን ቃል በዚህ መጽሐፍ ቅዱስ ክፍል ውስጥ እናገኛለን። እመቤታችን ቅድስት ድንግል ማርያም በመጽሐፍ ቅዱስ ውስጥ ከተጠራችበት ስያሜዎች መካከል አንዱ የኢየሱስ እናት የሚል ስያሜ ነው። ይህ ቃል በተደጋጋሚ በመጽሐፍ ቅዱሳችን ውስጥ ተጽፎ እንመለከታለን። ለምንድነው የኢየሱስ እናት ተብላ የተጠራችው? ኢየሱስ ማን እንደሆነ ያወቀ ሰው፣ ኢየሱስ ማን እንደሆነ የተረዳ ሰው ለስም አጠራሩ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማንነቱን፣ ክብሩን፣ አምላክነቱን፣ ጌትነቱን የተረዳ የተገነዘበ ሰው የእርሱን እናት እመቤታችን ቅድስት ድንግል ማርያምን አክብሮ ወዶ እንደሚኖር መጽሐፍ ቅዱስ ያስረዳናል። ሰዎች ለምንድነው እመቤታችንን የሚጠሏት? ለምንድነው በነገረ ማርያም ጉዳይ ላይ ዝም ብለው በስማ ብለው የሰሙትን ሰዎች ሲናገሩ ብቻ አንዳንዶች ከጥላቻ በመነሳት አንዳንዶች ከሰይጣን ክፋት በመነሳት አንዳንዶች ደግሞ ከቅናት በመነሳት ብዙዎች በእመቤታችን ጉዳይ በነገረ ማርያም ትምህርት ላይ ብዙ የስህተት ትምህርት ሲዘሩ ኖረዋል። ነገር ግን መጽሐፍ ቅዱስ እመቤታችን ቅድስት ድንግል ማርያምን ሲጠራ ድንግል ማርያም እያለ ይጠራል። ወላዲተ አምላክ መሆኗን ይናገራል። የአምላክ እናት እንደሆነች እንዲሁ ደግሞ ይህ አምላክ በስጋ በተገለጠ ጊዜ በስጋዌ ስሙ ኢየሱስ ተብሎ እንደተጠራ፣ አማኑኤል ተብሎ እንደተጠራ፣ ክርስቶስ ተብሎ እንደተጠራ፣ የሰው ልጅ ተብሎ እንደተጠራ፣ ብዙ ስያሜ እንዳለው መድኃኔ ዓለም ተብሎ እንደተጠራ መጽሐፍ ቅዱስ ይናገራልና ይሄንን ኢየሱስ የምንለውን መድኃኔ ዓለም የምንለውን አማኑኤል ያልነውን ክርስቶስ ያልነውን የእግዚአብሔር ልጅ ያልነውን የሰው ልጅ ያልነውን ይህንን አምላካችንን በስጋ የወለደች
ይህንን የማይታየውን የማይጨበጠውን የማይዳሰሰውን የዘላለም አምላክ እንድናየው እንድንጨብጠው እንድንዳስሰው ስጋውን እንድንበላ ደሙን እንድንጠጣ ምክንያት የሆነች አምላክን ጸንሳ አምላክን ወልዳ አምላክን አጥብታ አምላክ ከአምላክ ጋር የኖረች እመቤታችን ቅድስት ድንግል ማርያም ናት። ክብርና ምስጋና ለስሟ ይሁን። ከፍ አድርጋችሁ አመስግነዋት። ስለዚህ እመቤታችን ቅድስት ድንግል ማርያምን በተመለከተ ሁሉም በሚስማማበት በመጽሐፍ ቅዱስ ሁሉም በሚያነበው በመጽሐፍ ቅዱስ በተለይ በቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ እመቤታችን ቅድስት ድንግል ማርያም በሶስት ዓለማት እንደተመሰገነች መጽሐፍ ቅዱሱ ቃል በቃል ይነግረናል። በስንት ዓለማት መልሱልኝ? በስንት ዓለማት? ያው ታውቃላችሁ ሰው የሚኖረው ሶስት ዓለማት ውስጥ ነው አይደለ? የመጀመሪያው ዓለም የእናታችን ሆድ ነው። 9 ወር ከ5 ቀን ከዘገየም ከዚያ በላይ ከፈጠነም ከዚያ በታች እንደ እግዚአብሔር ፈቃድ እንደማን ፈቃድ? እንደ እግዚአብሔር ፈቃድ ይቆያል። ዓለም ነው የምንቆይበት ዓለም። ሁለተኛው ዓለም አሁን እኔና እናንተ እየተያየን እየተነጋገርን እየበላን እየጠጣን የምንኖርበት ዓለም ነው። ይሄ ስንተኛው ዓለም ነው? ሁለተኛው ዓለም። ሶስተኛው ዓለም ከዚህኛው ዓለም በኋላ ነፍሳችን ከስጋችን ተለይታ እያንዳንዳችን እንደ ስራችን እንደ ክርስትናችን እንዳኗኗራችን የምንገባበት ስፍራ ነው። እርሱም የእግዚአብሔር መንግስት ነው። ስለዚህ ሰው የእግዚአብሔር መንግስትም ካልገባ በሲኦል ከተፈረደበትም እሱም ሌላ ዓለም ነው፣ ሶስተኛው ዓለም። ስለዚህ በዚህ ሶስት ዓለማት ውስጥ ሰው ያልፋል ማለት ነው። ይህንን ስንመለከት እግረ መንገድ አንድ ማስተዋል የሚገባን ነገር አንድ ሕፃን ልጅ በእናቱ ሆድ ውስጥ እግር የሚሰጠው እጅ የሚሰጠው ዓይን የሚሰጠው የትም ሊራመድበት ማንንም ሊጨብጥበት ወይ ደግሞ ሊያይበት አይደለም። በእናቱ ሆድ ውስጥ እጅ፣ እግር፣ ዓይን ይሄ ሰውነት አካል ሁሉ የሚሰጠው ለዚህኛው ዓለም የሚዘጋጅበት ነው። ለየትኛው ዓለም? መልሱልኝ። ለየትኛው ዓለም? የእናቱ ሆድ ውስጥ እግር የሌለው ሰው ከተወለደ በኋላ እግር ከየትም አያመጣም። የእናቱ ሆድ ውስጥ ዓይን የሌለው ሰው በጌታችን በኢየሱስ ክርስቶስ ተአምር ተደርጎለት በብዙ መንገድ በተአምራት ካልሆነ በስተቀር ወይንም ደግሞ በጸበል በእምነት በብዙ መንገድ ከስንት አንዱ ካልሆነ በስተቀር ሰው የእናቱ ሆድ ውስጥ ያላገኘውን ነገር ከወጣ በኋላ ከየትም አያመጣው። ስለዚህ የመጀመሪያው ዓለም ለዚህኛው ዓለም የምንዘጋጅበት ነው። ምን የምንሆንበት ነው? እንዴ ሳትዘጋጁ ነው እንዴ የተወለዳችሁት? ተናገሩ እስኪ። ምን የምንሆንበት ነው? የምንዘጋጅበት ነው በሉ እስኪ። የምንዘጋጅበት ነው። ስለዚህ እግዚአብሔር እዚያ ውስጥ ያዘጋጀናል፣ እዚያ ውስጥ ያበጃጀናል፣ እዚያ ውስጥ ሁሉንም ያከናውንልናል። ይሄኛው ዓለም አሁን እኔና እናንተ እየተነጋገርን ያለንበት ዓለም እየበላን እየጠጣን እየተኛን እየተነሳን የምንኖርበት ዓለም ደግሞ ለሚቀጥለው ዓለም የምንዘጋጅበት ነው። ንስሐ ግቡ ተብሎ ሲሰበክ በመቃብር ውስጥ ንስሐ ግቡ የሚል ስብከት ስለማይኖር ነው። ከዚህ በኋላ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደሙን ተቀበሉ ሲባል በመቃብር ውስጥ ሥጋ ወደሙን ልትቀበሉ አትችሉምና ለሚቀጥለው ዓለም አሁን ተዘጋጁ ማለት ነው። አሁን ምን አድርጉ? ጌታችን ኢየሱስ ክርስቶስ በዘመነ ሥጋዌው በስብከቱ በተደጋጋሚ ሲናገር የነበረው ተዘጋጅታችሁ ኑሩ። ምን ብላችሁ ኑሩ? ምክንያቱም ለሶስተኛው ዓለም በመዘጋጀት መኖር አለበት ሰው። አሁን ንስሐ ያልገባ፣ አሁን ሥጋ ወደሙን ያልተቀበለ፣ አሁን በሃይማኖቱ ያልጸና፣ አሁን በቤተ ክርስቲያን ያልቆየ ሰው ከሞተ በኋላ ነፍስና ሥጋው ከተለያየ በኋላ መቃብር ከገባ በኋላ እዚያ መቃብር ውስጥ ስብከት ማዳመጥ አይችልም። እዚያ መቃብር ውስጥ ንስሐ መግባት አይችልም። መጸጸት አይችልም። እዚያ መቃብር ውስጥ ሥጋ ወደሙን መቀበል አይችልም። ከዚህ የተነሳ አሁን መዘጋጀት አለበት። ምን ማድረግ አለበት?
ወንድማችን ዘማሪ ሐዋዝ ጠዋት ሲናገር በደንብ አስተውላችሁ ከሆነ ከዚህች ቤተክርስቲያን ስትወጡ ለመጨረሻ ጊዜ ነው፣ ወደማትቆርቡበት ነው የምትሄዱት፣ ወደማትጠመቁበት ነው የምትሄዱት፣ ሕይወት ወደማታገኙበት፣ እረፍት ወደማታገኙበት፣ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደሙን ወደማትቀበሉበት ነው የምትሄዱት ብሎናል። ይሄ ትክክለኛ ቃል ነው። ለምን መሰላችሁ? ሰው አሁን ካልተዘጋጀ፣ አሁን ካልጸና፣ አሁን ካልተጋ፣ አሁን በቅንነት በእግዚአብሔር ፊት ካልቆመ፣ አሁን ሥጋው ደሙን ካልተቀበለ፣ ሃይማኖት ከቀየረ በኋላ ከየትም አያመጣውም። ልክ እንደዚያው እዚህም እየተመላለሰ ንስሐ ካልገባ፣ እዚህም እየተመላለሰ ሥጋው ደሙን ካልተቀበለ፣ እዚህም እየተመላለሰ ወንጌል ማዳመጥ ከሆነ በመቃብር ውስጥ ንስሐ መግባት አይችልም። ከዚህ የተነሳ ይሄኛው ዓለም ለሶስተኛው ዓለም የምንዘጋጅበት ነው። ምን የምንሆንበት ነው? የምንዘጋጅበት ነው። አሁን ባነሳውላችሁ በሶስቱም ዓለማት ድንግል ማርያም ተመስግናለች። ማን ተመስግናለች? መልሱልኝ። ማን ተመስግናለች? ድንግል ማርያም። የመጀመሪያው ዓለም መላእክት ነው። የመላእክት ዓለም ታውቃላችሁ። ነገደ መላእክት እግዚአብሔር የፈጠራቸው፣ እግዚአብሔር ያከበራቸው የማይሞቱ ቅዱሳን መላእክት ምግባቸው ምስጋና፣ ምስጋና ምግባቸው እየሆነላቸው ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ተመዝግቦ እንደምናገኘው በእግዚአብሔር ፊት ቆመው ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ እግዚአብሔርን የሚያመሰግኑ እነዚህ ቅዱሳን መላእክት ናቸው። ከነዚህ መካከል ደግሞ ሊቃነ መላእክት የሚባሉ አሉ። ሰባቱ ሊቃነ መላእክት የመላእክት አለቆች የሆኑ ከነዚህ ሊቃነ መላእክት መካከል በእግዚአብሔር ፊት የሚቆም የመላእክት አለቃ ቅዱስ ገብርኤል እንዲህ ብሎ ተናግሯል። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ተናግሯል። በማን ፊት የምቆመው? መልሱልኝ። በማን ፊት የምቆመው? በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። በእግዚአብሔር ፊት የምቆመው ማለት እግዚአብሔርን የማመሰግነው፣ ስለ ሰው ልጆች የማማልደው። በኋላ ላይ በስፋት እንመለከተዋለን ምልጃን ስናነሳ። በእግዚአብሔር ፊት መቆም ማለት እግዚአብሔር ቀኝና ግራ ፊትና ኋላ የለውም። እግዚአብሔር መንፈስ ነው፣ በዓለሙ ሁሉ ሙሉ ነው። ነገር ግን ቅዱስ ገብርኤል በእግዚአብሔር ፊት የምቆመው ማለት እግዚአብሔርን የሚያመሰግነው ቅዱስ 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 እያለ ለእግዚአብሔር ምስጋና የሚያቀርበው ቅዱስ ገብርኤል የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ በማለት የተናገረው የመላእክት አለቃ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ እመቤታችን ወደ ቅድስት ድንግል ማርያም መጣ ይላል። ወደ ሁላችንም ሕይወት ቅዱስ ገብርኤል ይምጣ። አሜን በሉ። ማን ይምጣ? ቅዱስ ገብርኤል። እርሱ ሲመጣ የጎደለ ይሞላል። እርሱ ሲመጣ የተጣመመ ይቃናል። እርሱ ሲመጣ የጠፋ ይገኛል። እርሱ ሲመጣ እሾሁ ይነቀላል፣ እንቅፋት ይወገዳል። ማን ሲመጣ? ቅዱስ ገብርኤል ሲመጣ በሉ እስኪ። ማን ሲመጣ? ቅዱስ ገብርኤል ሲመጣ። ምን ጊዜ ስትንቀሳቀሱ በቤታችሁ በሕይወታችሁ ጸሎት ስታደርጉ እግዚአብሔር መላእክቱ ስለናንተ ያዛል። መላእክቱ ይጠብቋችኋል። መውጣት መግባታችሁን፣ መዋል ማደራችሁን፣ መቀመጥ መነሳታችሁን፣ ሁለንተናችሁን ይጠብቃሉ። እኛ እግዚአብሔርን በመፍራት እኛ እግዚአብሔርን በማክበር እኛ ለእግዚአብሔር በመገዛት ስንኖር ቅዱሳን መላእክት ይጠብቁናል ወገኖቼ። ለዚህ ነው መዝሙረኛው ዳዊት መዝሙር 90 ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና፣ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህ። ሁሉ ይጠብቁ ዘንድ መላእክቱን ስላንተ
ያዛቸዋልና ይላል። የሚያስገርም ጸሎት ነው። እስኪ እልል ብላችሁ እግዚአብሔርን አመስግኑ። በእውነት ይሄንን ጸልዩ። ስትወጡም ስትገቡም ይሄንን በደንብ አድርጋችሁ የጸሎታችሁ መሰረት አድርጉት። ጸልዩት። ይሄንን መላእክቱን ስላንተ ያዛቸዋልና እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለው፣ ማዳኔንም አሳየዋለሁ፣ አድነዋለሁ፣ አከብረዋለሁ ተብሎ ተጽፏል። ስለዚህ መላእክቱ ምን ያደርጉላል ሲባል እሾሁን እየነቀሉ ጨለማውን እየገፈፉ እግዚአብሔር በመላእክቱ እየጠበቀ እየጋረደ ከእባቡ ከጊንጡ ከአንበሳው ከዘንዶ አያችሁ፣ የእንስሳት የአራዊት ስም ስንጠራ እነርሱን በግብር ነው የምንጠራቸው። እነርሱን የሚመስል ሕይወት ያላቸው ሰዎች ደግሞ በምድር ላይ አሉ። ከነዚህ ሁሉ ማን ይጠብቃል? እግዚአብሔር ይጠብቃል። እግዚአብሔር ማንን እየላከ? መላእክቱን እየላከ ምን ይለናል? ይጠብቀናል። በሉ እስኪ ምን ያደርገናል? ይጠብቀናል። ስለዚህ ቅዱስ ገብርኤል ወደ እመቤታችን መጣ። የመጣው ግን ለምስጋና ነው። ወደ እመቤታችን ወደ ቅድስት ድንግል ማርያም መጣ። እንደዚህ አላት፣ ደስ ይበልሽ፣ አንቺ ከሴቶች ሁሉ መካከል ተለይተሽ የተባረክሽ ነሽ። ልብ በሉ ክርስቲያኖች፣ ደስ ይበልሽ አላት። ከሴቶች ሁሉ መካከል ተለይተሽ አንቺ የተባረክሽ ነሽ። በእውነት በእግዚአብሔር ፊት ባለሟልነትን አግኝተሻል። ጸጋ የሞላብሽ ሆይ ደስ ይበልሽ ብሎ ዓለመ መላእክትን ሁሉ ወክሎ የመላእክት አለቃ የሆነው ቅዱስ ገብርኤል መላእክትን ሁሉ ወክሎ እመቤታችን ቅድስት ድንግል ማርያም አመሰገናት። እስኪ አመሰገናት በሉ። አመሰገናት። ሲያመሰግን የተናገረውን ቃል ይኸውላችሁ መጽሐፍ ቅዱስ ውስጥ እንዲሁ ዝም ብሎ በዘፈቀደ የተጻፈ ቃል የለም። አስተውላችሁ ከሆነ ጸጋ የሞላብሽ ሆይ ደስ ይበልሽ። ምን የሞላብሽ? እስኪ ጸጋ የሞላብሽ በሉ። በዚያ ዘመን እኮ የእግዚአብሔር ጸጋ ከሰው የራቀበት ዘመን ነው። ነቢዩ ኢሳይያስ ጽድቃችን እንደ መርገም ጨርቅ ተቆጠረ ብሎ የተናገረበት እኮ ዘመን እኮ ነው። ዓመተ ፍዳ ዓመተ ኩነኔ የሚባል ዘመን እኮ ነው። 5500 ዘመን እኮ ነው። የመርገም ዘመን ነው። ሞት የነገሰበት ዘመን ነው። ነገር ግን በዚያ ዓመተ ፍዳ ዓመተ ኩነኔ በሆነበት ጸጋ እግዚአብሔር ከሰው ልጅ በራቀበት መርገም በበዛበት የሰው ልጅ ከክብር በጎደለበት በዚያ ዘመን እመቤታችን ቅድስት ድንግል ማርያም ከሴቶች ሁሉ መካከል ተለይታ ከፍጡራን ሁሉ በላይ ከፈጣሪ በታች በእግዚአብሔር ጸጋ የተሞላች ነበረች። ክብርና ምስጋና ለስሟ ይሁን። አመስግኗት እመቤታችንን። በእውነት ጸጋ የሞላባት ናት። መጽሐፉ ጸጋ የሚሞላብሽ አይልም። ጸጋ የሞላብሽ ምን ያለብሽ? ምን ያለብሽ? ይሄ በራሱ መጠናት ያለበት ጉዳይ ነው። ወደፊት ያለውን አይደለም የሚናገረው። በዚያ ሰዓት በእግዚአብሔር ጸጋ የተሞላች ናት። በቤተ መቅደስ ያደገች ናት። ከሐናና ከኢያቄም በሕግ የተወለደች ናት። በ3 ዓመቷ ቤተ መቅደስ ገብታ በቤተ መቅደስ ያደገች እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ እግዚአብሔር ለዚህ የመረጣት ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረች በታምረ ማርያም ላይ አሁን ዓለም ሳይፈጠር እመቤታችን በአምላክ ልቦና ታስባ ትኖር ነበር ተብሎ ሲነገር ግራ የሚጋባ ሰው አለ እኮ። በጣም ብዙ እንዴት ዓለም ሳይፈጠር እመቤታችን ታስባ የሚሉ ሰዎች አሉ። ወዳጄ እንኳን እመቤታችን እኛም ዓለም ሳይፈጠር ታስበናል። ምን ብለናል? መልሱልኝ። ምን ብለናል? ኤፌሶን ምዕራፍ 1 ቁጥር 8 ላይ እንደዚህ ተብሎ ተጽፏል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ምን ሳይፈጠር? ምን ሳይፈጠር? ማን መረጠን? እግዚአብሔር በሉ እስኪ ማን መረጠን? እና አንተ መጽሐፍ ቅዱስ ገልጠ ዓለም ሳይፈጠር እግዚአብሔር መርጦኛል፣ ዓለም ሳይፈጠር በፊቱ በቅድስና በንጽህና በፍቅር እንድኖር እግዚአብሔር መርጦኛል፣ እግዚአብሔር ወዶኛል፣ እግዚአብሔር አክብሮኛል ብለህ እየተናገርክ እንዴት እመቤታችንን ዓለም ሳይፈጠር አትታሰብም ብሎ እኮ ከእግዚአብሔር ዕውቀት ጋራ የመወዳደር ችግር ነው። እግዚአብሔር ሁሉን አዋቂ ነው። የማያውቀው ነገር የለም። ስለዚህ
ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር እመቤታችን። ያችን ያሰባትን እመቤታችን ቅድስት ድንግል ማርያምን በመቅደስ ካደገች በኋላ በጸጋ በድንግልና በንጽህና እግዚአብሔርን በማገልገል በቤተ መቅደስ ያደገችውን ድንግል ማርያምን ሊያመሰግናት መላእክትን ወክሎ የመላእክት አለቃ ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም መጣ። ጸጋ የሞላብሽ ሆይ ደስ ይበልሽ፣ ጌታ ካንቺ ጋር ነው አላት። ማን ካንቺ ጋር ነው? ጌታ ካንቺ ጋር ነው። ስታገለግለው ነው የኖረችው፣ ስትታዘዘው ነው የኖረችው፣ በቤተ መቅደስ ነው የኖረችው። ጌታ ካንቺ ጋር ነው አላት። ደስ ይበልሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ኢየሱስ ማለት መድኃኒት ማለት ነው። ምን ማለት ነው? መልሱልኝ። ምን ማለት ነው? መድኃኒት ማለት ነው። መድኃኒት የሥጋም የነፍስም መድኃኒት የሚያድን ነው፣ ሕይወት የሚሰጥ ነው። እርሱ ግን የሚወለደው ካንቺ ነው አላት። ከማን ነው የሚወለደው? ካንቺ ነው የሚወለደው። ዓለምን ከኃጢአት የሚያድነው፣ ሰዎችን ከሕግ እርግማን ነፃ የሚያወጣው፣ ከሰይጣን የባርነት ቀንበር የሚያላቅቀው፣ ከድቅድቅ ጨለማ ወደሚደነቀው ብርሃን የሚያሻግረው መድኃኒት ካንቺ ይወለዳል አላት። ስሙን ኢየሱስ ትይዋለሽ አላት። ስለዚህ ዓለመ መላእክትን ወክሎ ቅዱስ ገብርኤል እመቤታችንን አመሰገናት። እመቤታችን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ይህ ከሦስቱ አካል አንዱ አካል የሆነ አካላዊ ቃል እግዚአብሔር ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእርሷ እንደሚወለድ ቅዱስ ገብርኤል ተናገረና መጨረሻ ላይ እንደዚህ አለ፣ ማርያም ሆይ ለእግዚአብሔር የሚሳነው ነገር የለም አለ። ለማን የሚሳነው ነገር የለም? መልሱልኝ። ለማን የሚሳነው ነገር የለም? ይኸውላችሁ በሕይወታችሁ ውስጥ በደንብ በአራት ነጥብ በደንብ አድርጋችሁ ማመን የሚገባችሁ ነገር ለእግዚአብሔር የሚሳነው ነገር የለም። ለማን? መልሱልኝ። ለማን? ልጅ ታሞባችሁ ነብይ ገሌ ጋር ለምን አትወስደውም ሲባል ለእግዚአብሔር የሚሳነው ነገር የለም። የሆነ ህመም ገጥሟችሁ እንትና ተነስቷል፣ እንትና ተነስቷል፣ እንትና እንደዚህ ነው፣ እንትና ጨው ይሰጣል፣ እንትና ዘይት ይሰጣል፣ እንትና ቅባት ይሰጣል፣ እንትና ውሃ ይሰጣል፣ እንትና ምንም ለእግዚአብሔር የሚሳነው ነገር የለም። ሁሉም ቻይ ነው እግዚአብሔር። ኢዮብ ንብረቱ ወድሞ ልጆቹ ሞተው ጤናውን አጥቶ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ በቁስል ተመቶ ታውቃላችሁ የኢዮብን ታሪክ። ከዛ ሚስቱ መጣችና እግዚአብሔር የሚባለውን ርገምና ስደብና ሙት አለችው። እስከ መቼ እንደዚህ ትሰቃያለህ? እግዚአብሔርን ርገምና ሙት ስትለው አንቺ ከሰነፎቹ ሴቶች እንዳንዷ ተናገርሽ፣ ስጋዬን በጥርሴ ይዛለሁ አምላኬን እጠብቃለሁ አለ። ከዚያ ኢዮብ ምዕራፍ 42 ላይ እግዚአብሔር ሁሉን ነገር ለኢዮብ ሲመልስለት ጤናውን፣ ልጆቹን፣ ከብቶቹን፣ ንብረቱን ሁሉ እግዚአብሔር እጥፍ አድርጎ ከመጀመሪያው በረከት እጥፍ አድርጎ እግዚአብሔር ሲመልስለት ኢዮብ ምዕራፍ 42 ከቁጥር 2 ጀምሮ እንደዚህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አሁን አወቅሁ አለ። አያችሁ፣ ለእግዚአብሔር የሚሳነው ነገር የለም። ከዛም ቤታችን እነሆኝ የጌታ ባሪያ፣ እነሆኝ የእግዚአብሔር አገልጋይ፣ እንደ ቃል ይሁንልኝ፣ እንደ ቃል ይደረግልኝ ብላ አሜን ብላ ይህንን ቃል ተቀበለች። እመቤታችን ቅድስት ድንግል ማርያም ይህንን ቃል ከተቀበለች በኋላ ፈጥና ወደ ተራራማው አገር ወደ ኤፍሬም ተጓዘች። ልብ በሉ ክርስቲያኖች፣ የመጀመሪያውን ምስጋና በዓለም መላእክት የመላእክትን ዓለም ሁሉ ወክሎ ቅዱስ ገብርኤል አመሰገናት። ይሄንን ምስጋና ተቀበለች። ከቅዱስ ገብርኤል ተምረን እመቤታችንን እናመሰግናለን። ክብርና ምስጋና ለስሟ ይሁን። ከፍ አድርጋችሁ አመስግኗት ድንግል ማርያምን። እናመሰግናታለን። መላእክት ያመሰግኗታል እመቤታችንን። ምክንያቱም እነሱ የሚያመልኩትን እርሷ ወልዳለችና። አያችሁ፣ እነርሱ ቅዱስ 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 እያሉ የሚያመልኩትን ጌታ እርሷ 9 ወር በሆዷ ተሸክመዋለች። እርሷ ጡቷን አጥብታለች። እርሷ በጀርባዋ አዝላ
ብላ ወደ ግብፅ ተሰዳለች። እርሷ አሳድገዋለች። ከእርሷ የተወለደውን እነርሱ ያመልካሉ። ስለዚህ መላእክትን አብነት አድርገን በመጀመሪያው ዓለም መላእክትን ወክሎ ቅዱስ ገብርኤል እመቤታችንን አመሰገናት። እኛም የገብርኤል ልጆች ነን። ድንግል ማርያምን እናመሰግናታለን። ክብርና ምስጋና ለስሟ ይሁን። ከፍ አድርጋችሁ አመስግኗት እመቤታችንን። ሁለተኛው ዓለም የእናቶቻችን ማህፀን ነው፣ ሆድ። ቅድም የነገርኳችሁ የምንቆይበት ሁለተኛው ዓለም እመቤታችን ቅድስት ድንግል ማርያም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ይደረግልኝ አለች። ፈጥና ተነስታ ሄደች። ወደዚያ ስትደርስ ኤልሳቤጥ በጸነሰች በስድስተኛው ወር ነው መልአኩ ቅዱስ ገብርኤል ለእመቤታችን ይህንን ብስራት የተናገረው። ኤልሳቤጥ ድንግል ማርያምን ተመለከተች። ድንግል ማርያም ወደ ኤልሳቤጥ ቤት ስትገባ ሰላምታ ቀረበች። ሰላም ለዚህ ቤት ይሁን ብላ ገባች። የእመቤታችንን የሰላምታ ቃል ስትሰማ ኤልሳቤጥ፣ ቅድስት ኤልሳቤጥ የእመቤታችንን የሰላምታ ቃል ስትሰማ መንፈስ ቅዱስ ሞላባት ይላል። ማን ሞላባት? እስኪ ስሙን ጥሩት። ማን ሞላባት? መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንደዚህ አለች፣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እኔ ማነኝ? ምንድነኝ? አለች ቅድስት ኤልሳቤጥ። አያችሁ፣ የመጀመሪያው ነገር መንፈስ ቅዱስ የሞላበት ሰው ድንግል ማርያምን ያከብራል። ማንን ያከብራል? መልሱልኝ። ማንን ያከብራል? ሰው በዓለም ላይ ታውቃላችሁ፣ ሁለት መንፈስ ነው ያለው። አንደኛው መንፈስ ቅዱስ ነው፣ ሁለተኛ ደግሞ መንፈስ ርኩስ ነው። መንፈስ ርኩስ ያለበት ሰው ይንደፋደፋል። መንፈስ ርኩስ ያለበት ሰው አረፋ ይደፍቀዋል፣ ከግድግዳ ጋር ይጋጫል፣ ብዙ ነገር ይናገራል። የሰከረና ርኩስ መንፈስ ያለበት ሰው ተመሳሳይ ነገር ያሳያል። አሁን በጣም ብዙ ሰዎች መንፈስ ቅዱስንና መንፈስ ርኩስን ለይተው ባለማወቃቸው ምክንያት መንፈስ ቅዱስ ሞልቶብናል ብለው የስድብ አፍ ይናገራሉ። ባለራእዩ ወንጌላዊ ቅዱስ ዮሐንስ በዚህ በራእየ ዮሐንስ ምዕራፍ 13 ከቁጥር 1 ጀምሮ እንደዚህ በማለት ይናገራል። አንድም አውሬ ከባህር ሲወጣ አየው። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ ይላል። የምን ስም ነበረ? ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁት። ለሞቱ የሆነውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶውም ሰገዱለት፣ ለአውሬው ስልጣንን ሰጥቷልና። አውሬውን ማን ይመስላል? ለአውሬውም ስልጣን ማን ይመስለዋል? እርሱን ሊዋጋ ማን ይችላል? እያሉ ሰገዱለት። ለሚሳደበው የስድብ አፍ ለተሰጠው አውሬ ሰዎች ሰገዱለት። ከዚያ ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው። በ42 ወር እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ማንን? አሁን ያዙልኝ። አሁን ይሄ ዘንዶ ማንን እንደሚሳደብ፣ ይሄ አውሬ ማንን እንደሚሳደብ ባለራእዩ ተናገረ። መጀመሪያ እግዚአብሔርን ለመሳደብ፣ በመቀጠል ስሙንና ማደሪያውንም ስሙንና ማደሪያውንም በሰማይም የሚያድሩትን ሊሳደብ አፉን ከፈተ ይላል። እግዚአብሔርን ሊሳደብ ማለት የእግዚአብሔርን ክብር የሚያጎድል የሚመስላቸው ስሙን የሚሳደቡ አምላክነቱን የካዱ ፈጣሪነቱን የካዱ ሰዎች እየተሳደቡ ነው። እግዚአብሔርን መሳደብ ማለት እኛ እንደምናውቀው አይነት የስድብ ቋንቋ ተጠቅሞ መሳደብ ማለት አይደለም። ኢየሱስ ክርስቶስን ፍጡር ነው የሚሉ፣ ኢየሱስ ክርስቶስን አማላጅ ነው የሚሉ፣ ኢየሱስ ክርስቶስን ሩቅ ብእሲ ነው የሚሉ፣ ኢየሱስ ክርስቶስ እንደዚህ ነው የሚሉ ሰዎች እየተሳደቡ ነው። ምን እያሉ ነው? እየተሳደቡ ነው። የስድብ አፍ ነው የተሰጣቸው። ልብ በሉ ክርስቲያኖች። ስለዚህ እግዚአብሔርን ሊሳደብ በመጀመሪያ፣ ሁለተኛ ስሙን ሊሳደብ። ስሙ የተባሉት ቅዱሳን መላእክት ናቸው።
ለምሳሌ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ሰዎች ሚካኤልን ሲሳደቡ የማንን ስም እየተሳደቡ ነው? የእግዚአብሔርን ስም እየተሳደቡ ነው፣ ስሙን። ከዚያ ቀጥሎ ማደሪያውን ማለት በመጀመሪያ እመቤታችንን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ ተገልጧልና መዝሙረኛ ዳዊት እንደተናገረ ይህቺ ለዘላለም ማረፊያዬ ናት እንዳለ ማደሪያዬ ናት፣ መርጫታለሁ፣ ወድጃታለሁ፣ በእርሷም አድራለሁ ተብሎ እንደተጻፈ፣ ስለዚህ ማደሪያው የተባለች ድንግል ማርያምን፣ ማደሪያው የተባለ የቃል ኪዳኑን ታቦት፣ ማደሪያው የተባሉ ክርስቲያኖች የእግዚአብሔር ማደሪያ ናቸው። የማን ማደሪያ ናቸው? ቅዱስ ጳውሎስ እንደተናገረ እናንተ የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ብሏል። ስለዚህ ወገኖቼ እያንዳንዳችን ልባችን የመንፈስ ቅዱስ ማደሪያ የእግዚአብሔር ቤተ መቅደስ ነው። ክርስቲያኖችን ሊሳደብ ማደሪያው ሊሳደብ፣ ከዚያስ በሰማይ የሚያድሩትን ዓለምን የናቁትን ያሸነፉትን በሰማዕትነት ያለፉትን አክሊል የተሸለሙትን ነጭ ልብስ የለበሱትን ትናንትና በትምህርታችን የተመለከትናቸው እነዚህ በሰማይ የሚያድሩትን ሁሉ ሊሳደብ አፉን ከፈተ ይላል። ስለዚህ ሰው ድንግል ማርያምን ሲሳደብ ከሰማችሁ፣ ክርስቶስን ሲሳደብ ከሰማችሁ፣ መላእክትን ሲሳደብ ከሰማችሁ፣ ሰማዕታትን ሲሳደብ ከሰማችሁ፣ ጻድቃንን ሲሳደብ ከሰማችሁ ይሄ የስድብ አፍ የተሰጠው የዘንዶ መንፈስ ነው፣ የአውሬው መንፈስ ነው፣ የሰይጣን መንፈስ ነው እንጂ መንፈስ ቅዱስ ያለበት ሰው እግዚአብሔርን አይሳደብም፣ ስሙን አይሳደብም፣ ማደሪያውን አይሳደብም፣ በሰማይ ያሉትን ቅዱሳንን አይሳደብም። ቅድስት ኤልሳቤጥ መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና አለች። በምን ዘሏልና? መልሱልኝ። በምን ዘሏልና? በደስታ ዘሏልና። በሆዷ ውስጥ ያለው ጽንስ መቼም ሲራገጥ፣ ሲዘል፣ ሲንቀሳቀስ ተደስቶት ይንቀሳቀስ፣ ርቦት ይንቀሳቀስ፣ ተመችቶት ይንቀሳቀስ፣ ከፍቶት ይንቀሳቀስ፣ መውጣት ፈልጎ ይንቀሳቀስ የሚያውቅ ሰው የለም። ቅድስት ኤልሳቤጥ ግን በመንፈስ ቅዱስ ተሞልታ ስለተመለከተች የሰላምታሽ ቃል በጆሮዬ በመጣ ጊዜ በማህፀኔ ያለው የ6 ወር ጽንስ በደስታ ዘለለ። በመጀመሪያ በደስታ የዘለለው አምላኩን በድንግል ማርያም ተመለከተ። የዘላለምን አምላክ በማህፀኗ የተሸከመችውን አየ። የ6 ወር ጽንስ መጥምቀ መለኮት ቅዱስ ዮሐንስ ገና በማህፀን ውስጥ እያለ በደስታ እየዘለለ እየሰገደ ጌታችን መድኃኒታችን ኢየሱስ ክርስቶስን እያመለከ የድንግል ማርያምን የሰላምታ ቃል ሲሰማ በደስታ እየዘለለ ድንግል ማርያምን አመሰገነ። ክብርና ምስጋና ለስሟ ይሁን። አመስግኗት እመቤታችንን። ስለዚህ ለድንግል ማርያም ምስጋና አይገባም የሚሉ ሰዎች ቀለል ባለ ቋንቋ ከ6 ወር ጽንስ ያነሱ ናቸው። ምክንያቱም የ6 ወር ጽንስ በደስታ እየዘለለ ማንን አመስግኗል? ድንግል ማርያምን በሉ እስኪ። ማንን አመስግኗል? ስሟን ጥሩት። ማንን አመስግኗል? ድንግል ማርያምን አመስግኗታል። እመቤታችንን ወላዲተ አምላክን። ቅድስት ኤልሳቤጥ ይህንን ምስክርነት ሰጠች፣ ይህንን ተናገረች። የሰላምታሽ ቃል በጆሮዬ ሲመጣ መንፈስ ቅዱስ ሞላባት። ከዚያ በኋላ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለች። የጌታ እናት መሆኗን ማን ነገራት እንዴ? እያወራን ያለነው ታሪክ ከዛሬ 2000 ዓመት በፊት የነበረ ታሪክ ነው። እየሰማችሁኝ ነው አይደለ? ኢንተርኔት የሚባል ነገር የለም፣ ስልክ የሚባል ነገር የለም፣ ፌስቡክ የሚባል ነገር የለም፣ ምንም የለም። ከ2000 ዓመት በፊት የነበረው ድንግል ማርያም በሚስጥር ጠባቂነት የሚወዳደራት የለም። መጽሐፍ ቅዱስ በልቧ ትጠብቀው ነበር ብሎ በተደጋጋሚ መሰከረላት። ለዛ ነው ትይዛለች። ስለዚህ ከቅዱስ ገብርኤል ጋር እንደተነጋገረች ፈጥና ከማንም ጋር ሳትነጋገር ሳትገናኝ ቀጥታ የሄደችው ወደ ኤልሳቤጥ ነው። ስለዚህ ለኤልሳቤጥ የነገራት መንፈስ ቅዱስ ነው። ማን የነገራት? መልሱልኝ። ማን የነገራት?
ገና የድንግል ማርያምን የሰላምታ ቃል ስትሰማ እኮ ነው መንፈስ ቅዱስ ይሆንልኛል። ምን ማለት መሰላችሁ? እኔ ነኝ አንቺ ጋር መምጣት የሚገባኝ እንጂ አንቺ እኮ የጌታዬ እናት ነሽ። ባንቺ ማህፀን ያለው የኔ ጌታ ነው። ባንቺ ማህፀን ያለው የኔ ፈጣሪ ነው። ባንቺ ማህፀን ያለው የኔ አምላክ ነው። ስለዚህ እኔ ነኝ ወደ አንቺ መምጣት የሚገባኝ እንጂ አንቺ እንዴት ወደ እኔ ትመጫለሽ አለቻት። እድሜ ተመልከቱ። ኤልሳቤጥ እኮ አርጅታለች። ድንግል ማርያም ጌታን ስትጸንሰው ገና የ15 ዓመት ብላቴና ናት። ስለዚህ በእድሜ የሸመገለችው ያረጀችው ኤልሳቤጥ የመውለጃዋ ወራት አልፎ በተአምር እግዚአብሔር ረድቷት እግዚአብሔር አግዟት የጸነሰችው ኤልሳቤጥ ራሷን ዝቅ አድርጋ የ15 ዓመት ብላቴና ለሆነችው ለድንግል ማርያም ምን አለቻት? እኔ ነኝ ወደ አንቺ መምጣት የሚገባኝ የጌታዬ እናት፣ የአምላኬ እናት፣ የፈጣሪ እናት፣ የንጉሴ እናት፣ የኢየሱስ እናት አንቺ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ እመቤታችን ቅድስት ድንግል ማርያምን አመሰገነቻት። ክብርና ምስጋና ለድንግል ማርያም ይሁን። አመስግኗት እመቤታችንን። ስለዚህ በሶስቱም ዓለማት እመቤታችን ተመስግናለች። በስንቱ ዓለማት? የመጀመሪያው በዓለመ መላእክት ቅዱስ ገብርኤል መላእክትን ሁሉ ወክሎ፣ ሁለተኛው በማህፀን ዓለም መጥምቀ መለኮት ቅዱስ ዮሐንስ የ6 ወር ጽንስ ሆኖ፣ ሶስተኛው አሁን እኛ በምንኖርበት ኤልሳቤጥ ሁላችንንም ወክላ ማንን አመሰገነች? እመቤታችን ቅድስት ድንግል ማርያምን አመሰገነች። ስለዚህ ለድንግል ማርያም ምስጋና ይገባታል ብለን ስንናገር የኢየሱስ እናት፣ የጌታችን እናት፣ የአምላካችን እናት፣ የመድኃኒታችን እናት ምስጋና ይገባታል ብለን ስንናገር፣ ምስጋና ይገባታል ብለን ስናስተምር እኛም ዕለት ዕለት የምናመሰግናት በቅዳሴያችን በሰዓታቱ በውዳሴ ማርያም የምናመሰግናት የምናከብራት ከቅዱስ ኤፍሬም ተምረን ለእመቤታችን ምስጋና የምናቀርበው እመቤታችን ቅድስት ድንግል ማርያም በቀደመው ዘመን ከ2000 ዓመታት በፊት በመጽሐፍ ተጽፎ እንደሚገኝ በሶስቱም ዓለማት ተመስግናለች። መጽሐፍ ቅዱስ ላይ የተጻፈውን ነው በቀጥታ እየተገበርን ያለ ነው። ሰዎች መጽሐፍ ቅዱስን ስላላነበቡ ስላልገባቸው የስሜታቸውን የስጋቸውን የጥላቻቸውን ሊናገሩ ይችላሉ። እኛ ግን ከመጽሐፍ ቅዱስ ተምረን እመቤታችንን እናመሰግናታለን። ምን እናደርጋለን? እናመሰግናታለን። ምስጋና እንደሚገባት ይሄንን ካየን ድንግል ማርያምን የምናመሰግናት ለምንድን ነው? እናመሰግናለን፣ ምስጋና ይገባታል ብለናል። መጽሐፍ ቅዱስ ጠቅሰናል፣ ተናግረናል። ለምንድን ነው የምናመሰግናት? በዚህ ዘመን እነ ቅዱስ ኤፍሬም እና አባ ሕርያቆስ ለምንድን ነው ያመሰገኗት? እነ ቅዱስ ያሬድ ለምንድን ነው ያመሰገኗት? እና አባ ጊዮርጊስ ዘጋስጫ ለምንድን ነው ያመሰገኗት? እመቤታችንን ስናመሰግናት ከመጽሐፍ ቅዱስ ጀምሮ እስካሁን ድረስ ያሉ ቅዱሳን አባቶቻችን በየዘመኑ እግዚአብሔር ያስነሳቸው በጽድቅ በቅድስና ከፍ ያሉ አባቶቻችን ያመሰገኗት ድንግል ማርያምን የምናመሰግናት ለምንድን ነው ብለን ስንናገር በመጀመሪያ የኢየሱስ እናት ስለሆነች። የማን እናት ስለሆነች? መልሱልኝ። የማን እናት ስለሆነች? የኢየሱስ እናት ስለሆነች፣ ወላዲተ አምላክ ስለሆነች፣ የአምላክ እናት። ይኸውላችሁ ከድንግል ማርያም በቀር የአምላክ እናት የሆነች ሴት በዓለም ታሪክ ቀድሞም አልነበረችም፣ አሁንም የለችም፣ ወደፊትም አትኖርም። ድንግል ማርያም ብቸኛ ናት። ከእርሷ በቀር አምላክን የጸነሰች፣ ከእርሷ በቀር አምላክን የወለደች፣ ከእርሷ በቀር ወላዲት አምላክ ተብላ የምትጠራ ሴት የለችም። ክብርና ምስጋና ለድንግል ማርያም ይሁን። አመስግኗት እመቤታችንን። ስለዚህ የአምላካችን የኢየሱስ ክርስቶስ እናት ናት። እናቱ ስለሆነች ክብር ይገባታል። እናቱ ስለሆነች ምስጋና ይገባታል። እርሷ ጸንሳ፣ እርሷ ወልዳ፣ እርሷ አሳድጋ ሰጥታናለች። እርሱ ደግሞ ከእርሷ በነሳው ስጋና ደም ያንን ስጋና ደም ቆርሶ ሁላችንንም አድኖናል። ስለዚህ የአምላክ እናት ስለሆነች እመቤታችንን እናመሰግናታለን። ድንግል ማርያምን። ሁለተኛ የምናመሰግናት እናታችን ስለሆነች። ምናችን ስለሆነች? መልሱልኝ። ምናችን ስለሆነች? እናታችን ስለሆነች። የቅዱስ ዮሐንስ ወንጌል
ምዕራፍ 19 ቁጥር 26 ላይ ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ከተናገራቸው 7ቱ የመስቀል ጩኸቶች ከሚባሉት አንዱ ለእመቤታችን ለቅድስት ድንግል ማርያም የተነገረው ቃል ነው። ክርስቶስ ተሰቅሎ በመጨረሻው ሰዓት በመስቀል ላይ ሆኖ ሲመለከት ዮሐንስ አለ። የክርስቶስን መከራ ፊት ለፊት የተመለከተ በክርስቶስ ላይ የደረሰውን ግርፋቱን፣ ሕማሙን፣ መከራውን የተመለከተው ቅዱስ ዮሐንስ ከዚያ ጌታችን ኢየሱስ ክርስቶስ ተመለከተውና እንደዚህ አለው፣ እነኋት እናትህ አለው። እመቤታችን ቅድስት ድንግል ማርያም እዚያ ቆማ ስለነበረ ከመስቀሉ ስር ስለነበረች ልጇ ኢየሱስ ክርስቶስ ተሰቅሎባት መከራ ተቀብሎ በነፍስሽ ሰይፍ ያልፋል ተብሎ በጻድቁ በስምዖን የተነገረው ቃል ተፈጽሞ በነፍሷ መከራ እያለፈ ሰይፍ እያለፈ አንድ ልጇ ኢየሱስ ክርስቶስ ተሰቅሎ መከራን እየተቀበለ ከመስቀሉ ስር ሆና ትኩር ብላ ስትመለከተው ወንጌላዊ ቅዱስ ዮሐንስን አየውና እንደዚህ አለው፣ እነኋት እናትህ፣ ከዚህ በኋላ እርሷ እናትህ ናት አለው። ምን ናት? መልሱልኝ፣ ምን ናት? ዮሐንስ እናቴ ናት ብሎ ተቀበለ። ነገር ግን እርሷ ዮሐንስን በስጋ አልወለደችውም። ምን አላለችው? መልሱልኝ፣ ምን አላለችውም? አልወለደችውም። የጌታ ደቀ መዝሙር ነው እርሱ። ነገር ግን ጌታ ምን አለ? እነኋት እናትህ፣ ከዚህ በኋላ እርሷ እናትህ ናት፣ ጠብቃት፣ አገልግላት፣ ተንከባከባት። ምክንያቱስ እናትህ ናት። ታውቃላችሁ፣ ሰው ሊሞት ሲል ያለውን ለሚወደው ይናዘዛል። አባት ለልጆቹ ይሄኛው መሬት ለዚህኛው ልጅ፣ ይሄኛውን ለዚያኛው እያለ ይናዘዛል። እናትም እንደዚያው ሰው ሊሞት ሲል እንደሚሞት ሲታወቀው ነው ኑዛዜ የሚያቀርበው። ኢየሱስ ክርስቶስ ሊሞት ሲል ለሁላችንም የተናዘዘው እናቱን ነው። እነኋት እናትህ አለው። እርሷን ደግሞ ተመለከተና እንደዚህ አለ፣ እነሆ ልጅሽ፣ ከዚህ በኋላ የሚታዘዝሽ፣ የሚያገለግልሽ፣ የሚንከባከብሽ፣ ወደ ቤቱ የሚወስድሽ፣ የሚያመሰግንሽ፣ የሚታዘዝሽ እርሱ ልጅሽ ነው አለ ክርስቶስ። ከዚያ ጊዜ ጀምሮ ቅዱስ ዮሐንስ ለእመቤታችን ልጅ ሆኖ እመቤታችን ቅድስት ድንግል ማርያም ለዮሐንስ ብቻ ሳይሆን ለሁሉም እናት ሆና ወንጌላዊ ቅዱስ ዮሐንስ ሁላችንንም ወክሎ በቀራንዮ በመስቀሉ ስር ተገኝቶ እመቤታችን ቅድስት ድንግል ማርያምን በእናትነት ተቀበለ። አያችሁ፣ በዮሐንስ ወንጌል የምናምን በዮሐንስ አምላክ በኢየሱስ ክርስቶስ የምናምን የቅዱስ ዮሐንስን ትምህርት የምንቀበል ሁላችንም በዮሐንስ በኩል ድንግል ማርያምን በእናትነት ተቀብለናል። እናታችን ናት። ክብርና ምስጋና ለስሟ ይሁን። አመስግኗት እመቤታችንን። ስለዚህ የምናመሰግናት ወንጌላዊው እንዳመሰገናት፣ የምንታዘዛት ወንጌላዊው እንደታዘዛት እናታችን ስለሆነች፣ አያችሁ፣ እናታችን የምትራራልን እናታችን እመቤታችን ቅድስት ድንግል ማርያምን እናመሰግናታለን። የጌታችን እናት ናት፣ ለእኛም ደግሞ እናታችን ናት። ምናችን ናት? መልሱልኝ፣ ምናችን ናት? እናታችን ናት። ሶስተኛው እመቤታችንን የምናመሰግናት አማላጃችን ስለሆነች ነው። ምናችን ስለሆነች ነው? መልሱልኝ፣ ምናችን ስለሆነች? አማላጃችን። ይሄ ምልጃ የሚባለው ሐሳብ በደንብ ስሙኝ። ምልጃ የሚባለው ሐሳብ በሶስት አካላት መካከል የሚፈጸም ነው። ይኸውላችሁ ስለ ምልጃ ሲነሳ የመጀመሪያ የሚለመን አካል አለ። ምን የሚል? እስኪ የሚለመን በሉ። የሚለመን አካል አለ። ሁለተኛ የሚለምን አካል አለ። ሶስተኛ የሚለመንለት አካል አለ። ስለዚህ በሶስት አካላት መካከል ምልጃ ወይንም ደግሞ አማላጅነት የሚባለው ሐሳብ ይፈጸማል ወይንም ደግሞ ይከናወናል። ለምሳሌ ከብሉይ ኪዳን አንድ ከአዲስ ኪዳን አንድ ላሳያችሁ። ብሉይ ኪዳን ላይ በጣም ብዙ አለ፣ ግን ዘጸአት ምዕራፍ 32 ከቁጥር 1 ጀምሮ በስፋት እንመለከተዋለን። እስራኤላውያን ጥጃ ቅርጽ ሰርተው ምስል ሰርተው ባመለኩ ጊዜ እግዚአብሔር ተቆጣ። ከዚያ በኋላ እንደዚህ አለው ለሙሴ፣ እነርሱን አጠፋለሁ፣ አንተን ግን ለሚሻል ሕዝብ ላይ ይሾምሃለሁ አለው እግዚአብሔር። ከዚያ በኋላ ሙሴ በእግዚአብሔር ፊት ቆመ።
አቤቱ የሰራዊት ጌታ እግዚአብሔር ሆይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እንደው ለእነርሱ በገባው ቃል ኪዳን መሰረት ለአባቶቻችን የገባውን ኪዳን አስብና እባክህን ምሕረት አድርግላቸው፣ እባክህን ራራላቸው ብሎ ለመነ። የለመነው ሙሴ ነው። የተለመነው እግዚአብሔር ነው። ሙሴ እየለመነ ያለው ለእስራኤላውያን ነው። ለማን ነው አልኳቸው? ስለዚህ እግዚአብሔር የሚለመን አካል ነው። ቅዱሳን ደግሞ የሚለምኑ የሚያማልዱ ናቸው። ለማን ከተባለ ለዓለሙ ሁሉ ይለምናሉ። ከአዲስ ኪዳን የሐዋርያት ሥራ ምዕራፍ 7 ላይ የሐዋርያት ሥራ ምዕራፍ 7 ላይ ሁላችን የምናውቀው ቀዳሜ ሰማዕት ቅዱስ እስጢፋኖስ አለ። ሊቀ ዲያቆናት ቅዱስ እስጢፋኖስ ወንጌል በመስበኩ በማገልገሉ ፈሪሳውያን በሸንጎ መርታት አቅቷቸው እርሱ ጥበብን ተሞልቶ ያገለገለ ስለነበረ በዚያ ማሸነፍ ሲያቀታቸው በቀጥታ ከከተማ አውጥተውት ሕጋቸው እንኳን በማይፈቅድበት ሁኔታ ከከተማ አውጥተው በመካከል አቁመው እስጢፋኖስን በድንጋይ መውገር ጀመሩ። እስጢፋኖስ በድንጋይ ሲደበደብ ያ ሁሉ የድንጋይ ናዳ ሲወርድበት በመካከል ቀና አለና እንደዚህ ያለ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የሚያደርጉትን አያውቁምና ይህንን ኃጢአት አትቁጠርባቸው አለ። አያችሁ፣ እየለመነ ያለው ማንን ነው? ኢየሱስ ክርስቶስን። ማንን ነው እየለመነ ያለው? ስሙን ጥሩት። ማንን ነው እየለመነ ያለው? ኢየሱስ ክርስቶስን እየለመነ ነው። ይሄንን ምልጃ እያቀረበ ያለው ደግሞ ቅዱስ እስጢፋኖስ ነው። ለማን ነው ካላችሁ፣ ለገዳዮቹ። ለማን ነው እየለመነ ያለው? ቅዱሳን አባቶቻችን እመቤታችን ቅድስት ድንግል ማርያም እንኳን ለወዳጆቻቸው ለኛ ለገዳዮቻቸውም ያማልዳሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። በእውነት የሚያደርጉትን አያውቁም ማለት ከክርስቶስ ቀጥሎ ይህንን ቃል በቃል የተናገረ ቅዱስ እስጢፋኖስ ነው። የሚያደርጉትን አያውቁምና ይቅር በላቸው አለ። ስለዚህ ለገዳዮቹ አማለደ። ምልጃ ብለን ስንናገር የሚለመን አካል አለ፣ የሚለምን አካል አለ፣ የሚለመንለት አካል አለ። እግዚአብሔር ይለመናል፣ ቅዱሳን ይለምናሉ፣ ለዓለሙ ሁሉ ይለምናሉ። ለወዳጆቻቸውም፣ ለገዳዮቻቸው፣ ለአሳዳጆቻቸው ሁሉ ይለምናሉ። ስለዚህ እመቤታችን ቅድስት ድንግል ማርያምን ታማልደናለች፣ አማላጃችን ናት ብለን ስንናገር በመጀመሪያ ከማረፏ አስቀድሞ የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ በዶኪማስ ሰርግ ቤት ተገኝታ እመቤታችን አማልዳለች። ጓዳቸው የጎደለባቸው እንዲሞላ ያ ወይን ጠጅ ጎድሎባቸው በመከራ ውስጥ ያሉትን፣ በሐዘን ውስጥ ያሉትን፣ በእፍረት ውስጥ ያሉትን፣ አንገታቸውን ደፍተው የተሸማቀቁትን ሰዎች እመቤታችን ቅድስት ድንግል ማርያም ወደ ልጇ መጣችና የወይን ጠጅ እኮ የላቸውም አለችው። እየሰማችሁ ነው አይደለ? የወይን ጠጅ የላቸውም። ጉድለታቸው ለኢየሱስ ነገረች። ለማን ነገረች? ለኢየሱስ ክርስቶስ ነገረች። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ወንጌላዊ ቅዱስ ዮሐንስ እንደዚህ በማለት ዘግቦታል። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች ይላል። የማን እናት? ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። አሁን አንዳንድ በጣም ተራቀቅን የሚሉ ሰዎች መጀመሪያማ መጠራት ያለበት ኢየሱስ ነው እንጂ ይላሉ። እና ዮሐንስ ተሳስቶ ነው የኢየሱስ እናት ካለ በኋላ ቀጥሎ ኢየሱስም ማለት መጀመሪያ የጠራው የኢየሱስን እናት ነው። የትምህርታችንን ርዕስ ምን ነበረ? የኢየሱስ እናት። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ ካለ በኋላ የኢየሱስ እናት በዚያ ነበረች። ኢየሱስም ደግሞ ከዚያ ደቀ መዛሙርቱም። መጀመሪያ እናቱ ነበረች፣ ከዚያ ኢየሱስ ነበረ፣ ከዚያ ደግሞ ደቀ መዛሙርቱ ነበሩ። ሰውየው ሰርግ ደገሰ፣ የወይን ጠጅ አለቀበት።
ድግስ ደግሶ ሰው ገና እየመጣ ያለ የሚጠጣ ከሌለ ሰው ይሸማቀቃል፣ ደጋሽ ይሸማቀቃል፣ አንገት ይደፋል። ቤቱ ባዶ ነው፣ ጓዳው ጎድሏል፣ ምንም አልነበረውም። ስለዚህ እመቤታችን ቅድስት ድንግል ማርያም ጓዳውን ተመለከተች። የወይን ጠጅ እኮ የላቸውም አለችው። ከዚያ ጊዜ ገና አልደረሰም አላት። ጊዜ ገና አልደረሰም፣ ይሁዳ እስኪመለስ ወጥቶ ስለነበረ ጊዜ ገና አልደረሰም። በሚስጥር ደግሞ የምሞትበት ጊዜ ገና አልደረሰም። ስጋዬን የምቆርስበት ደሜን የማፈስበት ጊዜ ገና አልደረሰም። አንቺ ሴት ካንቺ ጋር ምን አለኝ አላት። አንቺ ሴት የሚለው ቃል ይሄ ስብከት በተደጋጋሚ ከዚህ ቀደም ብዙ ጊዜ ሲሰበክ ሰምታችሁ ሊሆን ይችላል፣ ግን በደንብ ስሙኝ። አንቺ ሴት ማለት አዳም ኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር አዳም ላይ ከባድ እንቅልፍ ጣለበት። ከጎኑ አጥንት ወሰደና ሔዋንን ሰራ። ከዚያ በኋላ አዳም ሲነቃ ሔዋንን ተመለከተ። ስም ሲሰይምላት እንደዚህ አለ፣ አጥንቷ ከአጥንቴ ነው፣ ስጋዋም ከስጋዬ ነው፣ ስለዚህ ሴት ትባል አለ። ሴት ትባል ብሎ የሰየመው አዳም ምን ለማለት ፈልጎ ነው? ይቺ ሴት አለ አጥንቷ ከአጥንቴ ነው፣ ስጋዋም ደግሞ ከስጋዬ ነው አለ። ጌታችን ኢየሱስ ክርስቶስ በዕብራውያን ባህል አንቺ ሴት ብሎ ድንግል ማርያምን ሲጠራ ክርስቶስ ስጋና ነፍስ የነሳው ከድንግል ማርያም ነው። ስለዚህ እናቴ ሆይ እያለ ነው እንጂ ጎረቤቶቻችን እንደሚናገሩት ለመናቅ፣ ለማጥላላት አሊያም ደግሞ ለሌላ ለክፋት ነገር አይደለም። ይኸውላችሁ እንደዛ አይደለም። እናትና አባትን አክብር ብሎ ትእዛዝ የሰጠ ጌታ እንዴት እናቱን አያከብርም? ትእዛዙን የሰጠው ማን ነው? መልሶልኝ፣ ማን ነው? እግዚአብሔር እኮ ነው። አንቺ ሴት አለ የኔ ስጋ ከስጋሽ ነው እያለ ነው። የኔ አጥንት ከአጥንትሽ ነው እያለ ነው። የኔ ነፍስ ከነፍስሽ ነው እያለ ነው። ስለዚህ ይሄንን ካለ በኋላ ከአንቺ ጋር ምን አለኝ ማለት ምን ጸብ፣ ምን ክርክር አለኝ? ምክንያቱም ድንግል ማርያም ተጨንቃለች፣ ጓዳቸው ጎድሎባቸዋል። ከዚህ የተነሳ እያማለደች ነው፣ እየለመነች ነው። ልጇ ማድረግ ይችላል። ስለዚህ እናቴ ሆይ ሁሉን አደርጋለሁ፣ ከአንቺ ጋር ምን ጸብ፣ ምን ክርክር አለኝ? በእውነት የምትለምኚውን ሁሉ አደርጋለሁ አለ ኢየሱስ ክርስቶስ። ቀጥሎ እኮ እንደዚህ አለች ድንግል ማርያም፣ የሚላችሁን አድርጉ አለች። እየሰማችሁኝ ነው? የሚላችሁ ምን በሉ አድርጉ። ይሄ ማለት ምልጃዋ፣ ጥያቄዋ በልጇ ዘንድ ተቀባይነት እንዳለው አውቃለች። እናትና ልጅ በቋንቋ ተግባብተዋል፣ ተነጋግረዋል። የሚላችሁን አድርጉ አለች። ከዚያ በኋላ ክርስቶስ ያንን ተአምር አደረገ። ውሃውን ወደ ወይን ጠጅ ቀየረ። ዛሬም ሕይወታችንን፣ ኑሯችንን መድኃኔዓለም ያጣፍጥልን። አሜን በሉ። በእውነት ቤታችሁን መድኃኔዓለም ያጣፍጥላችሁ። ሕይወት የመረራችሁ፣ ትዳር የመረራችሁ፣ ስራ የመረራችሁ፣ ኑሮ የመረራችሁ፣ በዚህ ዓለም ላይ በብዙ የተማረራችሁ ሰዎች መድኃኔዓለም ያጣፍጥላችሁ። ይሄ ሁሉ የሚሆነው ግን በእመቤታችን ምልጃ ነው። ስሟን ስትጠሩ እመቤታችን ቅድስት ድንግል ማርያም ስሟን ስንጠራ አያችሁ። አሁን በዚህ ዘመን ስለ እናትህ ስለ ድንግል ማርያም ብለን ማረን ብለን ስንል እግዚአብሔር ከድንግል ማርያም ጋር የገባውን ቃል ኪዳን አስቦ ምሕረት ያደርግልናል። ሙሴ ለመነው እኮ እንደዚህ ብሎ ነው፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ አለ። አብርሃም ከሞተ ቆይቷል፣ ይስሐቅም ከሞተ ቆይቷል፣ ያዕቆብም ከሞተ ቆይቷል። ግን በአብርሃም በይስሐቅ በያዕቆብ ለመነ። እግዚአብሔር ምሕረት አደረገ ለሕዝቡ፣ ጸሎቱን ሰማ። ዛሬም ልክ እንደ ሙሴ ከሙሴ ተምረን የድንግል ማርያም አምላክ ስለ ድንግል ማርያም ብለ፣ ስለ አቡነ ተክለ ሃይማኖት ብለ፣ ስለ ቅድስት አርሴማ ብለ፣ ስለ አቡነ ገብረ መንፈስ ቅዱስ ብለ፣ ስለ ጻድቃን ስለ ሰማዕታት ብለ ማረን ይቅር በለን ብንለው እግዚአብሔር ለነርሱ የገባውን ቃል ኪዳን ተመልክቶ ምሕረት ያደርግልናል፣ ይምረናል፣ ይጠብቀናል። ስለዚህ ወገኖቼ እግዚአብሔር ከቅዱሳኑ ጋር ቃል ኪዳን ገብቷል። ከመረጥኩት ጋር ቃል ኪዳንን አደረግኩ እንዳለ ከመረጣት ከድንግል ማርያም ጋር የምሕረት ቃል ኪዳን ስላደረገ ከዚህ የተነሳ እመቤታችን ቅድስት ድንግል ማርያምን ኪዳነ ምሕረት ብለን የምንጠራት
ከእርሷ ጋር የምህረት ቃል ኪዳን ፈጽሟል። ስምሽን የጠራ ዝክርሽን የዘከረ በስምሽ የተራበውን ያበላ የተጠማውን ያጠጣ መልካም ያደረገ ሁሉ እምርልሻለሁ ብሎ ክርስቶስ ቃል ኪዳን ስለገባ ኪዳን ስለተቀበለች ኪዳነ ምህረት የምህረት ውል ስምምነት የተፈጸመው ባንቺ ነው ብለን እመቤታችንን እናከብራታለን። ስለዚህ የጌታችን እናት ናት፣ እናታችን ናት፣ አማላጃችን ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከፍ አድርጋችሁ እግዚአብሔርን አመስግኑት። አማላጃችን ናት። ቅዱሳን መላእክት ያማልዱናል፣ ቅዱሳን ጻድቃን ያማልዱናል። ቃል ኪዳናቸው ሕያው ነው፣ ለዘላለም ነው። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ካለ በኋላ ኢየሱስ ክርስቶስ የሙታን አምላክ አይደለሁም አለ። በስጋ ከሞቱ በኋላ እነዚህ ቅዱሳን ክርስቶስ መለሰ የሙታን አምላክ አይደለሁም ካለ በኋላ ግን ምን አለ? የአብርሃም አምላክ ነኝ አለ። ስለዚህ አብርሃም ሕያው ነው ማለት ነው። ጻድቃን ሕያዋን ናቸው ማለት ነው። ሰማዕታት ሕያዋን ናቸው ማለት ነው። ትናንት እንደተነጋገርነው ራዕየ ዮሐንስ ምዕራፍ 6 ከቁጥር 6 ጀምሮ ባለ ራእዩ ሲመለከት በሰማይ ያሉ ቅዱሳን አባቶቻችን ከመሠዊያው በታች ያሉት ነፍሳቸው በምድር ስለሚኖሩት ታማልዳለች፣ ትለምናለች፣ ያማልዱናል። ምክንያቱም ቃል ኪዳናቸው ሕያው ነው። መላእክት ያማልዱናል። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ያለውን ጠቅሰን ትምህርታችንን እንሰበስበዋለን፣ እንጠቀልለዋለን። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ የእግዚአብሔር መልአክ በእግዚአብሔር ፊት ቆመ ይላል። ይኸውላችሁ የእግዚአብሔር መልአክ በእግዚአብሔር ፊት ቆመና እንደዚህ አለ፣ እነዚህን 70 ዓመት የቀጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ መልአኩ ቅዱስ ሚካኤል። ከዚያ ነቢዩ ዘካርያስ ሲናገር ምን አለ? እግዚአብሔርም ለመልአኩ በሚያጽናና ቃል መለሰለት ይላል። በምን ቃል መልሶልኝ? በምን ቃል? በሚያጽናና ቃል መለሰለት። እነዚህን 70 ዓመት የቀጣቸውን የኢየሩሳሌምን የይሁዳን ከተሞች የማትምራቸው እስከ መቼ ነው ብሎ ቅዱስ ሚካኤል በእግዚአብሔር ፊት ቆሞ ማራቸው አለው። እኔ እምራቸዋለሁ አንተ ለምን ትጠይቀኛለህ አላለም። አንተ ምን ቤት ነህ መሃል ያለው በቀጥታ እነሱ ለምን አያናግሩኝም አላለም። በሚያጽናና ቃል መለሰለት። በምን ቃል መለሰለት? ከዚያ በኋላ ቀጥላችሁ ከቁጥር 12 ጀምሮ እስከ ፍጻሜ ምዕራፍ አንብቡ። እግዚአብሔርም ተናገረ እንዲህም አለ፣ እነሆ ወደ እስራኤላውያን ወደ ይሁዳ ከተሞች በምህረት ተመልሻለሁ አለ። በምን ተመልሻለሁ? የመልአኩን ቃል እግዚአብሔር ተቀበለ፣ በሚያጽናና ቃል መለሰለት። ከዚያ መጽሐፉ ላይ ቃል በቃል እንደተጻፈው ወደ እስራኤላውያን ወደ ይሁዳ ከተሞች በምህረት ተመልሻለሁ አለ። ይሄ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ጀምሮ ተጽፎ የሚገኝ ቃል ነው። በአዲስ ኪዳን ራዕየ ዮሐንስ ምዕራፍ 8 ከቁጥር 1 ጀምሮ ተመልከቱ። ቅዱሳን መላእክት በእግዚአብሔር ፊት ቆመው እግዚአብሔርን ሲያመሰግኑ ለአንዱ መልአክ ጽናት ተሰጠው ይላል። መልአኩ እያጠነ ጽናውን ይዞ ጽናት ተሰጥቶት መልአኩ እያጠነ ሳለ በዚያ በዕጣኑ ጢስ የቅዱሳንን ጸሎት፣ የክርስቲያኖችን ጸሎት፣ የምዕመናንን ጸሎት መልአኩ ወደ እግዚአብሔር አሳረገ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ጸሎታችንን ያሳርጋሉ። የማኑሄን መስዋዕት ያሳረገ መጽሐፈ መሳፍንት ምዕራፍ 13 ላይ የማኑሄን መስዋዕት ያሳረገ የክርስቲያኖችን መስዋዕት፣ የክርስቲያኖችን ጸሎት፣ የክርስቲያኖችን ልመና ወደ እግዚአብሔር የሚያሳርግ ቅዱሳን መላእክት ናቸው። ራዕየ ዮሐንስ ምዕራፍ 8 ላይ እንደተጻፈው። ስለዚህ መላእክት ያማልዱናል፣ ቅዱሳን አባቶቻችን ያማልዱናል። ይህንን ትምህርት አምነን በዚህ ትምህርት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።